ኦሪት ዘዳግም ምዕራፍ 2 እግዚአብሔርም እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ ሄድን። የሴይርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል። ተመልሳችሁ ወደ ሰሜን ሂዱ። ሕዝቡንም እንዲህ ብለህ እዘዛቸው፣ በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። እነርሱም ይፈሯችኋል። እንግዲህ እጅግ ተጠንቀቁ። የሴይርን ተራራ ለኤሳው ርስት አድርጌ ስለሰጠው እኔ ከምድራቸው የጫማ መርገጫ ታክል እንኳን አልሰጣችሁምና አትጣሏቸው። ከእነርሱ በገንዘብ ምግብ ገዝታችሁ ትበላላችሁ፣ ውሃም ደግሞ በገንዘብ ገዝታችሁ ትጠጣላችሁ። አምላክህ እግዚአብሔር የእጅህን ሥራ ሁሉ ባርኮልሃልና በዚህ በታላቅ ምድረ በዳ መሄድህን አውቋል። በዚህ 40 ዓመት ውስጥ አምላክህ እግዚአብሔር ካንተ ጋር ነበር፣ አንዳችም አላጣህም። በሴይርም ከተቀመጡት ከወንድሞቻችን ከኤሳው ልጆች በአረባ መንገድ ከኤላትና ከኤጵዮን ጋብር አለፍን። ተመልሰንም በሞዓብ ምድረ በዳ መንገድ አለፍን። እግዚአብሔርም አለኝ፣ እኔ ኤርን ለሎጥ ልጆች ርስት አድርጌ ስለሰጠው ከምድሩ ርስት አልሰጣችሁምና ሞዓብን አትጣላ፣ በሰልፍም አትውጋቸው። አስቀድሞ ታላቅና ብዙ ሕዝብ እንደ ኤናቅም ልጆች በቁመት የረዘሙ ኤሚማውያን በዚያ ይቀመጡ ነበር። እነርሱም ደግሞ እንደ ኤናቅ ልጆች ራፋይም ይባሉ ነበር። ሞዓባውያን ግን ኤሚም ይሏቸዋል። ሆራውያንም ደግሞ አስቀድሞ በሴይር ላይ ተቀምጠው ነበር። የኤሳው ልጆች ግን አሳደዷቸው። እግዚአብሔርም በሰጠው በርስቱ ምድር እስራኤል እንዳደረገ ከፊታቸው አጠፋቸው፣ በስፍራቸውም ተቀመጡ። እግዚአብሔርም ተነሱ፣ የዘሬድንም ፈፋ ተሻገሩ አለ። የዘሬድንም ፈፋ ተሻገርን። የዘሬድንም ፈፋ እስከተሻገርንበት ድረስ እግዚአብሔር እንደማለባቸው የሰልፈኞች ትውልድ ሁሉ ከሰፈሩ መካከል እስከጠፉ ድረስ ከቃዴስ በርኔ የተጓዝንበት ዘመን 38 ዓመት ሆነ። ከሰፈርም መካከል ተቆርጠው እስኪጠፉ ድረስ የእግዚአብሔር እጅ በላያቸው ነበር። እንዲህም ሆነ፣ ሰልፈኞቹ ከጠፉ ከሕዝቡም መካከል ከሞቱ በኋላ እግዚአብሔር እንዲህ ብሎ ተናገረኝ፣ አንተ ዛሬ የሞዓብን ዳርቻ ኤርን ታልፋለህ። ለሎጥም ልጆች ርስት አድርጌ ስለሰጠው ከአሞን ልጆች ምድር ርስት አልሰጠህምና በአሞን ልጆች አቅራቢያ ስትደርስ አትጣላቸው፣ አትውጋቸውም። ያም ደግሞ የራፋይም ምድር ተብሎ ተቆጠረ። ራፋይምም አስቀድሞ በዚያ ተቀምጠው ነበር። አሞናውያን ግን ዙማውያን ብለው ይጠሯቸዋል። ታላቅና ብዙም ሕዝብ እንደ ኤናቅም ልጆች ቁመታቸው የረዘመ ነበሩ። እግዚአብሔር ከፊታቸው አጠፋቸው፣ እነርሱንም አሳደው በስፍራቸው ተቀመጡ። ሆራውያንንም ከፊታቸው አጥፍቶ በሴይር ለተቀመጡት ለኤሳው ልጆች እንዳደረገ እንዲሁ ለእነርሱ አደረገ። እነርሱንም አሳደው በስፍራቸው እስከ ዛሬ ድረስ ተቀመጡ። እስከ ጋዛም ድረስ በመንደሮች ተቀምጠው የነበሩትን ኤዊዋውያንን ከከፍቶር የወጡ ከፍቱራውያን አጠፏቸው፣ በስፍራቸውም ተቀመጡ። ደግሞም አለ፣ ተነስታችሁ ሂዱ፣ የአርኖንንም ሸለቆ ተሻገሩ። እነሆ አሞራውያንን የሐሴቦንን ንጉሥ ሴዎንን ምድሩንም በእጅህ አሳልፌ ሰጥቼሃለሁ። እርሷን በመውረስ ጀምር፣ ከእርሱም ጋር ተዋጋ። ከሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥህና ማስፈራትህን እሰድድ ዘንድ ዛሬ እጀምራለሁ። ወሬህን በሰሙ ጊዜ በፊትህ ይንቀጠቀጣሉ፣ ድንጋጤም ይዛቸዋል። ከቅዴሞትም ምድረ በዳ የሰላምን ቃል ይነግሩት ዘንድ ወደ ሄሰቦን ንጉሥ ወደ ሴዎን እንዲህ ብዬ መልእክተኞችን ላኩ። በአገር ላይ ልለፍ፣ በአውራ ጎዳና እሄዳለሁ፣ ወደ ቀኝም ወደ ግራም አልተላለፍም። የምበላውን ምግብ በገንዘብ ሽጥልኝ፣ የምጠጣውንም ውሃ በገንዘብ ስጠኝ። በሴይር የተቀመጡ የኤሳው ልጆች በኤርም የተቀመጡ ሞዓባውያን እንዳደረጉልኝ አምላካችን እግዚአብሔር ወደሚሰጠን ምድር ዮርዳኖስን እስክሻገር ድረስ ብቻ በእግሬ ልለፍ። የሐሴቦን ንጉሥ ሴዎን ግን ያሳልፈን ዘንድ አልፈቀደም። እንደ ዛሬ ሁሉ በእጅህ አሳልፎ ይሰጠው ዘንድ አምላክህ እግዚአብሔር መንፈሱን አደንድኖታልና ልቡንም አጽንቶታልና
እግዚአብሔርም ሴዎንን ምድሩን በእጅህ አሳልፌ መስጠት እነሆ ጀመርኩ፣ ምድሩን ትገዛት ዘንድ መውረስ ጀምር አለኝ። ሴዎንም ሕዝቡም ሁሉ ሊጋጠሙን ወደ ያህጽ ወጡ። አምላካችንም እግዚአብሔር እርሱን አሳልፎ ሰጠን፣ እርሱንም ልጆቹንም ሕዝቡንም ሁሉ መታን። በዚያን ጊዜም ከተሞቹን ሁሉ ወስደን የተቀመጡባቸውንም ሰዎች ሁሉ ሴቶችንም ሕፃናቶችንም አጠፋን፣ አንዳችም አላስቀረንም። ከብቶቻቸውንና ከከተሞቻቸውም ያገኘነውን ብዝበዛ ለራሳችን ወሰድን እንጂ በአርኖን ቆላ አጠገብ ካለችው ከአሮኤር ከሸለቆውም ውስጥ ካለችው ከተማ ጀምረን እስከ ገለአድ ድረስ ማናቸይቱም ከተማ አልጠነከረችብንም። አምላካችን እግዚአብሔር ሁሉን አሳልፎ ሰጠን። ዳሩ ግን አምላካችን እግዚአብሔር ወደ ከለከለን ሁሉ ወደ አሞን ልጆች ምድር በያቦቅም ወንዝ አጠገብ ወዳለው ስፍራ ሁሉ በተራራውም አገር ወዳሉት ከተሞች አልደረስንም።